ነው ደግሞ ሰላም የማይለንም እንዴ? አይ ቸኩሎ ይሆናል። ታዩ እናቴ፣ ይልቅ እሱን ተውትና ወደ ጉዳያችን እንግባ። ኤልሽ እየተነሽ የሆነም ታየሽ ልጣ የታዱ አይናንተ ብቻ እንጣ? አዎ ግን በአንድ ነገር ከተስማማ ነው። ምንድን ነው እሱ? መጀመሪያ የሚጠብቅ ሰው አለ። እሱን ታገኘውና እኔና አንቺ አብረን እንሄዳለን። ማለት ማን ነው የምናገኘው? ስወጣ ስገባ በር ላይ የሚጠብቅ ሰው አለ እና ሳይው አሳዘኝምና እንድታገኝ ፈልኩ። አይ እንደዚህማ አይሆንም። ቆይ እሱ ደግሞ አልፈልግም ሲባል አይገባም እንዴ? ፍቅር እንደዚህ ከሆነ በፍንጭ ይወጣው። አረ አስቸገርሽ አይደል? ለማንኛውም የዛሬን አናግሪውና ከዛ በኋላ ማድረግ ያለብን እናደርጋለን። አይ እኔ ስልችት ብሎኛል፣ በእናትህ ተወኝ። መቼም ለእኔ ስትይም ቢያትኝማ እጫዱ ሲጀመር እንዳታገኝ ብለህ ልከለከለኝ ሲገባ ጭራሽ አንተ ጋር ሌላ ሰው ላገኝ። እሺ ችግር የለውም ነይ። ቆይሻ እንዴ አንተ ስትነገር አሰማም እንዴ? ምን አድርጊ ነው የምትለኝ? ምን አድርጊ አልኩሽ? ለምዶ ከዙሪያ አልጠፈልከው? ቆይተኸኝ ስትባል አይገባም እንዴ? ለምን ትከታተለኛለህ? ይቅርታ እንዲሁ ዝም ብዬ በዚህ ሳልፍ ሰላም ልበልሽ ብዬ ነው። ኧረ እባክህ እዚህ ቁጭ ብለህ ስጠብቀኝ እንደዋልክ ሰምቻለሁ። እኔ አንቺን ስጠብቅ? አዎ አዱዬ ነግሮኛል። ነው እንዴ? ብዙ አስጠበቅሽኛ ለመውጣት። ለማንኛውም መሄድ አለብኝ። ሰው ይጠብቀኝ ነው፣ ቸኩላለሁ። እሺ እሺ ብቻ ነው የምትለው? ያው መሄድሽ ካልቀረ አላስረፍድሽ ብዬ ነው። አቡ ገደል ግባ። እሺ ያስጠላ። ኑኑ ቀረች። ቆይ ልጥራት። ለምን? ወይኛ እናውራ። ምናልባት እኮ መምጣት ስላልቻለች ይሆናል። የምን ማካበድ ነው? ሌላ ሀገር ያለች አስመሰልሽው እኮ። እሺ በቃ ሂድና ጥራት። እናቴ መኩ ምን ሆኗል? የምታውቂው ነገር አለ? ኧረ እኔ ምንም የማውቀው ነገር የለም። እንደው ብቻ ዝም ብሎ ነው በጠዋቱ ነው እያለኝ። ሰላም ያርገው እንጂ። እሺ እንጀምር። እናኔ አሁን ላናገራቸው የፈለኩት ነገር ሁላችንም ጥርግ ብለን ወደ ሀገራችን መመለስ አለብን። ወንድሜ ምን ማለት ነው? ለመሞት ነው እንመለስ የምትለኝ? እንኳን እዛ ሄጄ እዚህ ምን ቅርፍ የለኝ። ሌላ ምርጫ የለንም። ልጅት አይናችን እያየ እየተበላሸችብን ስለሆነ ያለው ምርጫ ይሄ ብቻ ነው። አረ ወንድሜ እባክህ እንደዚህ አትበልኝ፣ በጣም ነው የሚከፋኝ። ስለ አንቺ መከፋት ምን አገባን? እኛም ውርደት እንደካባ ተከናንበን ምንም አልተናገርንም። ትንሽ አታፍሪኝ? ተነግረሽ አልሰማልሽ። ያለው አማራጭ ደግሞ መሄድ ብቻ ነው። ወንድሜ ይገባኛል እኮ ይሄን እያልክ ያለው ወይም የወሰንከው ስሜታዊ ሆነህ ነው። ስለዚህ ተረጋጋና ለራስህ ደጋግማ አስበው። ይሄ በቀላሉ የሚሆን ነገር አይደለም። ለምን ትፈራላችሁ? ቆይ ለምን አንጋፈጥም? ምን ማለታችሁ ነው? እባክህ ወንድሜ የኔ ጥፋት ከሆነ አስተካክላለሁ። ሌላ ነገር አትወስን። በእናቴ ፊትም እንደዚህ አትበል፣ በጣም ትጨነቃለች። አዎ እውነቷን ነው። አይሆንም ብያለሁ፣ አይሆንም። ተው እስቲ መኩ፣ እንደው እንደ አባትህ እንደው ደመከልብ ሆነህ እንዳትቀር ማለት። አይ ምንም እንዲሁ ነው። እናኔ የአባዬ መሞት ላይ መቼም ያ ቤተሰብ እጃቸው አለበት አትይኝም? ኧረ በጭራሽ። እኔ ምኑን አውቄው? ምን ነው ቶሎ መጣሽ? ታታወሩ ነበር እንዴ? ፍላጎትክ ምንድን ነው? ቆይ ለምንድን ከሱ ጋር እንዳወራ የፈለከው? ተረጋጊ ልሹ። ሁኔታውን ሳይው በጣም ስላሳዘኝ። እባክህ ተው፣ የራሱ ጉዳይ። እኔ እንደዚህ አይነት ጅል አፍቃሪ አልፈልግም። አታዩም እንዴ አንቺን ብሎ በር ላይ ሲቀመጥ? ሰው እኮ አንዳንዴ ሲነገር መስማት አለበት። እሱ ግን ያንን ማድረግ አልፈለገም። እሺ በቃ ተረጋጊ። አንተ እኮ ነው እንድናደድ የምታረጊኝ። እና መፍትሄው ምንድን ነው? መኩ መፍትሄው ለጊዜ ወዴትም አንሄድም። ልጅት አይናችን እያየ እየተበላሸች ነው። በዚህ ሁኔታ ከቀጠልን አንድ ቀን ተናድጄ እገላታለሁ።
አረ ወንድሜ ተረጋጋ። ቆይ ምን ብታደርግ ነው ይሄንን ያህል? ከወንድ ጋር ነበረች። ውሎ ሁሉ ከወንድ ጋር ነው። ጭራሽ አበባ ስትቀባበል ነው ያስኳት። ቆይ እናንተ እንደምታስቡት እኮ አይደለም። ዝም በይ። አፋለይ ብለሽ ደግሞ ልታወሪ ነው? ማፈሪያ። ወንድሜ አንተ በተሳሳተ መንገድ ተረድተኝ እነሱም እንደዚህ እንዲረዱኝ አታድርግ እባክህ። አንቺ ዝም በይ። በእጅ ሰበብ እንዳትሆኝብኝ። አታበሳጭኝ። አትሞጣሞጭ እዚህ እኮ። ለምን ለእነሱም እንዳስረዳቸው እድሉን አትሰጠኝም? እነሱም እኮ በጭፍኑ እየፈረዱብኝ ነው። ለምን እንደዚህ ታስደርገኛለህ? ምንድን ነው ምንድን ነው የተፈጠረው? ይኸውልሽ እህቴ፣ እኔ ሆን ብዬ ምንም ያደረኩት ነገር የለም። ዝም በይ አንቺ ልጅ። ንግግሯ ራሱ አያምር። ሆን ብለሽ ካላደረግሽው እዛ ድረስ ትሄጂ ነበር። እሱም ይቅር ሆን ብለሽ ባታረጊው አበባ ትቀበይ ነበር። እንደው ምን አጉሪነሽ አለማፈርሽ። ሰው ቤት መሆንሽ ከኔ አትርፎሻል እንጂ ይገልሽ ነበር። እጭ አሁንስ በጣም በዛ። አርፈሽ ቁጭ በይ። ምን አይነት ድፍረት ቢኖርሽ ነው እንደዚህ የምትናገሪው አንቺ? እናቴ ዝም በይ። ስሜን አትጥሪ። ስድ ባለጌ። እንደው ትንሽ እንኳን አታፍሪም? እጅ ከፍኝ ተይዘሽ እንደው ምን ብለሽ ልታሳምኝን ይሆን? እሺ በቃ እንደፈለጋችሁ። እሺ በቃ ተረጋጊ ነው። እንደዚህ ባይሆን ጥሩ ነበር። ከተፈጠረ በኋላ ግን መከራከሩ ጥሩ አይደለም። እህቴ እሱ እኮ ሊረዳኝ ስላልፈለገ ነው እንጂ እውነቱን በሙሉ ነው የነገርኩት። እሺ በቃ ተረጋጊ። ጭራሽ ታባቢያታለሽ? አይ እንግዲህ ወንድሜ ደግሞ በቃ ነገሩን አታካብደው። ምንድነው ግርግር መፍጠር? ሰው እንዳይሰማ እንኳን ይሄንን አግኝተው ድሮም አልቻልናቸውም። ምን እየተከላከልሽላት ነው? ጭራሽ ደግሞ አታካብደው ትኛለሽ? ተው በቃ እስቲ ባካችሁ አትጭውብኝ፣ አትጨቃጨቁ። ሰላም ቤሉ፣ አንዴ ቆመና አናግረኝ። እኔ ሸሽተህ የትም አትደርስም። ለምንድን ነው የምትከታተይኝ? ምን አድርግ ነው የምትይኝ? በመጀመሪያ ሁሉም ነገር ቢቀርህ እንኳን እናት ነኝ፣ አክብረኝ እሺ። ሲቀጥል ደግሞ ምንም ባልወልድም አሳድግሃለሁ። ለዛም ነው የማከብርሽ። ግን እናትነትሽን ሽፋን አታድርጊው። እኔ ሽፋን እያደረግኩ አይደለም፣ እውነታው ነው። ይሁንልሽ። ግን በቃ ከዚህ በላይ ማውራት ስለማልችል ልሄድ ነው። መሄድ አልችልም። የምጠይቅ ነገር አለኝ። ምንድን ነው እሱ? ክፍሌ ውስጥ ገብተህ ነበር? በጣም ውድ ነገር ጠፍቶኛል። ምንድን ነው የጠፋብሽ? በዛ ላይ ደግሞ ክፍልሽ ብገባ ሰኔ ልወስደው? ተው እንጂ ቤሉል፣ ባለፈው ስለሸፋፈንኩልህ እንጂ ወርቄን ወስደህ እኮ ሌሎቹን ሳፋጥጥ አንተ ዝም ብለኛል። ምን ማለት ነው? እየቀለድሽ መሆኑ ነው? ተው ልጄ ነህ፣ ከአንተ ጋር በእንደዚህ አይነት ነገር አልከራከርም። እየቃየሽ ነው እንዴ? ስርዓት ያዝ ቤሉል፣ እረፍ። በቃ አሁን ተይኝ። ከአንቺ ጋር መከራከርበት አቅም የለኝም። ጌቱን ወስደሃል ወይ? እኔ የምለው አዱ መች ነው ግን ቤት የምትወስደኝ? ምን ታደርጊያለሽ? እንደዛ ይባላል እንደ አዱ? እንዴት ስታወራ ረካኝ ነው የሚመስለኝ። አስተውለዋል? ግን ከቅርብ ጊዜ በኋላ እኮ የተራራቅን ነው። ያው እኔም አንቺን ባላሰብነው መንገድ ተጠመድን እና ነው ቤታችሁ ስለመጡ ነው ጀመረሽ። ደግሞ እስኪ እሷ ልጅ ለቀቅ አድርጊያት። በየሄድሽበት አለች እኮ። ስበይኑኑ፣ ስጠጪኑኑ፣ ስስቂኑኑ ሁሉም ቦታ ነው የምትይው። ተይ ራስሽን አክብሪ። ሰው እኮ አንድ የሚያስወድደው ነገር ይፈልጋል። አንቺ ምንም የሚወደድ ነገር የለሽም እያልከኝ ነው? እንደዛ አላልኩም፣ ግን መስተካከል አለብሽ። አንቺ እኮ ባህሪሽ ነው እንጂ ማንም ሰው አይቶ የሚወድሽ ሰው ነሽ። አረ አንተም ጸቤ ከተስተካከለ ትመኛለህ ማለት ነው እንዴ? አግኝቼሽ ነው? ከምር ነው? አዎ ከምሬ ነው። ወይኔ አላምንም ፈጣሪ። ምን ሆነሻል? አይ ምንም አልሆንኩም። ደስ ብሎኝ ነው። ምን ነው ደስ ያለሽ? አንተ እንደዚህ ስትለኝ መስማቴ ምንም ያልጠበቅኩት ነገር ነው። አዱ ትንሽም ቢሆን ግን አትወደኝም? የኔ ውድ እህት፣ የምርጦች ምርጥ እህት ነሽ። ፍቅር እኮ ከብዙ ውስጥ ትንሿ የሚባል ነገር አይደለም። ፍቅር ሁሉንም ነገር መስጠት ነው። ሙሉ ሆኖ ማፍቀር ነው። ጎዶሎ ፍቅር በምንም ሁኔታ ሊሞላ አይችልም። አልገባኝም። አሁን ትንሽ የማትወደኝ ማለትሽኝ? በጣም እወድሻለሁ፣ ግን ቤተሰቤ ስለሆንሽ። ፍቅር ሲሆን ግን ሲጀመር ትንሽ የማትወደኝ አይባልም። አሁንም
አልገባኝም ግን እሺ። እኔ የምልሽ ግን ወይ ልጁ ምንሽ ነው? እንደማየው ከሆነ ግን ይወድሻል። ባካ አንድ ልጅ አፍቃሪ ነው፣ ከብዙዎች መሀል አንዱ ነው። ይሁን እንግዲህ። አንተ የምትወዳት ሴት ግን ምን አይነት ማለት ምን አይነት ሴት ብትሆን ደስ ይላል? በጣም ጨዋ የሆነች ምስኪን ገራገር ሰዎችን የምትወድ የሆነች ሳቂታ የሆነች። እሱ ያላት ሴትማ መሆን አያቅተኝም። እሺ ምን ሆነሻል? የሚያስቅ ነገር ተናገርኩ እንዴ? እኔ እኮ ከድሮ መሳቅ እችላለሁ። ያ ሳቄ መጣና ሳቂ ያለኝ እኔ እኮ ሳልስቃለሁ። ኤልሹ አትጃጃይ። ምን ሆነሻል? አሁን ምስቅ ልጅ ወዳለሁ አላልክም እንዴ? ምን ከምርሽ ነው እንደዚህ የምታረጊው? አረ በፈጠርሽ አታስቂኝ። አንተ ራስህ ስላልከኝ እኮ ነው። እሺ ደግሞ ምን ሆንሽ? አዱኒ ስጠኝ። አረቶ ችግር የለውም። አትመልከት ይሰራል። አረ ለምን ይሰብኝ? ማለት መደንገጥ የለብን ብዬ ነው። አዱ ወይ መናገር አልፈለኩም ግን ልነግርህ ይገባል። አሁን ላይ እንደዛ እየተሰማኝ ነው። ምንድን ነው መናገር ያልፈለግሽው? ንገሪኝ። ምን መሰለክ፣ መሽቷል። በቃ ወደ ቤት እንግባ። ቤት ትነግሪኛለሽ። ከምሬን ነው። እሺ ተነሽ። ምንድነው ነገሩ? አረ ይሄን ሶፋ በቀላችሁበት? አዎ ልክ ናት። ቁጭ በይ። በምንለው ነገር ካልተስማማሽ ወይም ትክክለኛ ውሳኔ ካልወሰን የትም አትሄጂም። እረፍ ወንድሜ። በቃ ችካትበል። ነገሮችን ቀለል አድርጎ ማለፍ ተለማመድ። ስሚ፣ ምንም ቢሆን ወንድ ልጅ ነኝ። እሺ ዛሬ ዝም ከተባለች ነገ አንዱ ነው ወጣ ሁለቱን ትመለሳለች። አንተ አፍህን ዝጋ። አሁንስ በጣም አበዛኸው። እሺ ቁጥጥር በተሳደበ መሰለህ እንዴ? እንግዲህ ካንቺ ጋር እንዳልጣላ ዝም በይ። ምን ልታረገኝ? ብትጣላ ምን ልታመጣ ነው? ቆይ እንዴት እንደዚህ ትናገራታለህ? ለኑኑ ከኔ በላይ አትቀርቢያትም፣ አታስቢላትም። ስለዚህ ዝም በይ። አረ እባካችሁ ዝም በሉ እንዴ! ምንድነው ጭቅጭቁ እንደዚህ? ማሰብና መንከባከብ በለፈለፍ አይደለም። እሺ ሆኖ በተገኘ ነው። አረ እባካችሁ እናንተ ልጆች አትጨቃጨቁ። ቢመረዛ እንዴ በለው። ዛሬ ደግሞ ትልቅ ጸብ ተነስቷል። ምን ይሆን ባካችሁ? የእናንተ ጉድ መቼም አያልቅም። እንዴት ነሽ ሄለኔ? ደህና አይደለሁም አይንዬ። ልጆችን ከዚህ በላይ መታገስ አልችልም። ምን ነው? ምን ተፈጠረ? አይንዬ በድጋሚ ዕቃዬ ጠፍቷል። በአሁኑ ግን መሲ ላይ ነው። ቢያንስ ማን እንደወሰደው አውቄያለሁ። ከዚህ በላይ ግን አልታገሳትም። እንዴ ማለት እንዴት? እኔ ልሹን ጠይቃታለሁ። አንተ ግን ሄለንን ጠይቃት። ማለት እኔ እሷን ለመጠየቅ ለማፋጣጥም ስለሚከብደኝ። እሺ ጠይቃታለሁ። ቆይ ፋይሉ ምን ነበር? ለምንድን ነው መሲ ሄለንን ጠይቃት ያለች? እዚህ ቤት ውስጥ ምን እየተፈጠረ ነው? ለምንድን ነው እየወጣችሁ ሁሌ አንድ ወንድ ብቻ የምታገኘው? ተረጋጋ ቤሉል፣ ስለ ስራ እያወራን። አንተን የጠየቀኝ በዛ ላይ ስለ ስራ የምታወሩት መንገድ ላይ ተገናኝታችሁ ተደባብቃችሁ ነው? ይሄ እኮ የትልቅ ሰው ስራ አይደል። እናንተን አይመጥናችሁ። ቆይ ማነህ? ቤሉል ተረጋጋ እንዴ። ምንም የተለየ ነገር ኖር እኮ አይደለም። ያው አካባቢ ቆንጆ ስለሆነ ነው እዚህ አካባቢ የምንገናኘው። አረ
ምንድን ነው እየተፈጠረ ያለው? ቆይ ማወቅ ያልቻልኩት መሀል ላይ ያለው ነገር ምንድን ነው? ቆይ ለምንድን ነው ስለ አባታ አሟሟት ማወቅ አለብህ ብሎኝ ጠርቶኝ በዛው የቀሩት? እኔ ነኝ በዙሪያዬ ብዙ ነገር ተፈጥሮ ማስተዋል ያልቻልኩት ወይስ ጭንቅላት እየፈጠረ ነው ያለው? ምን ማለትሽ ነው ሄለን? የኔ መሰረት ናት ያንቺን ዕቃ የምትሰርቅሽ? አዎ ዕቃዬን ሰርቃለች። ወይኔ ካስቀመጥኩበት አገኘችው ማለት ነው። እንዴት የሚያስጠላ ነገር ነው። ወይኔ ተዋረድኩኝ። አንቺ እውነት ደፍረሽ ሰው ዕቃ አንስተሻል ወይስ ምን ቢቸግርሽ ነው? ይሄማ አይሆንም። ወይኔ እህቴ እርግጠኛ ነኝ ኤልሹ አድርጋባት ነው የሚሆነው። ወይ ምናልባት ሌላ ሰው አድርጎባት ቢሆንስ? ማን ያውቃል? ማለቴ ስትወስድ ፊት ለፊት አግኝተሻታል? አዎ ወይ እንደዛ ይሆናል እንጂ እኔ መሰረቴማ ደፍራ እንደዛ አታደርግም። እናንተ ሁላችሁ ከምታወሩና ከምትከራከሩ ለምን ራሷ መልስ አትሰጠኝም? ተናገሪ። እኔ ልጅ እውነቱ ምንድነው? እስቲ ተናገሪ። ወይኔ ፈጣሪ ሆይ አውጣኝ። አረ ተዋረድኩኝ። አዋረደች። መልሽልኝ። የት ነው ያስቀመጥሽው? የት ነው ያስቀመጥሽው ማለት? ጌጡ እጇ ላይ አልተገኘም እንዴ? ማለት ጌጡን አላገኘችውም እንዴ? ዝም ብላ በግምት ነው እንዴ? ቆይትዬ ምን ማለትሽ ነው? ሲጀመር እጄ ላይ ባላገኘሽው ነገር እንዴት ሰው ወሰደችው ትኛለሽ? ስለዛ ጌጥ ከኔና ካንቺ ውጭ ማንም የሚያቀሰው የለም። ስለዚህ ካንቺ ውጭ ማንም ሰው አልወሰደውም። እንዴ ስለ ጌጡ አውቃለሁ ማለት ነው ወስጄዋለሁ ማለት አይደለም። እኔ ጌጡን አልወሰድኩም። መሲ ለምን እንከራከራለን? እርግጠኛ ነኝ ካንቺ ውጭ ማንም ሰው እንደማይወስደው። በአጋጣሚ ጥለሽ ወይም ደግሞ ሌላ ሰው አንስቶት ከሆነ ጠይቂ እንጂ እኔ አላየሁም፣ አልወሰድኩም። ስሚ የትም እንዳልጣልኩት በጣም እርግጠኛ ነኝ። ቦርሳዬ ውስጥ ነበር። ስለዚህ ስለ ጌጡ የምታውቂው አንቺና አንቺ ብቻ ነሽ። ሄለኒ እኔና አንቺ እናውራ፣ ከልጆቹ ጋር በኋላ ታወሪያለሽ። በቃ እናንተ ተነጋግራችሁ ጨርሱ። መሲ አውርታችሁ እንደጨርሳችሁ ፈልግሻለሁ። ኑኑ ክፍሌ ውስጥ ገብተሽ ነበር? አረ እኔ አልገባሁም። ተነስ ወደ ውስጥ ግቡ። መሲ ክፍልሽ ውስጥ እመጣለሁ። እሺ እህቴ ቆየ ምን ጌጥ ነው? አንቺ አልወሰድሽም አይደል? ምን መሰለሽ ነው አንቺ አመጣሽልኝ ጌጥ አለ አይደለ? እሱ ጌጥ ወሰደችብኝ። እኔ ደግሞ መልሼ ወሰድኩባት፣ ምክንያቱም የኔ ስጦታ ነው። ወይኔ ጉዴ! የምር ወስደሻል ማለት ነው? ለምን እንደዚህ ያደረግሽ እህቴ? እንዴ ኑኑ ጌጡ እኮ የኔ እንጂ እሱ አይደለም። ታዲያ ለምን እንደዛ ብለሽ አልተከራከርሻትም? እንደዛ ብታያት እኮ መልስ ልታጣ ትችል ነበር። አይ ስለ ጌጡ ብዙ ነገር ታውቃለች። ብቻ መሀል ላይ የሆነ ያልገባኝ ነገር አለ። ስለዚህ እኔ ምንም ነገር ማለት አልቻልኩም። እንደኔ ግን የምትከራከሪያት አሪፍ ነበር። በዛ ላይ ያልገባኝ ነገር ምንድነው? እሱ ስለ ጌጡ የምታውቀው የሆነ የተወሳሰበ ነገር ያለ አይመስልሽም? እኔም እንደዛ ነው የሚሰማኝ። እነዚህ ሁለት ሰዎች ቤተሰብ ናቸው እንዴ? እኔ እንጃ አላውቅም። ትወጃለሽ እህቴ፣ ለዛ ነው ይሄንን ጌጥ የሰጠሽ። እኔን ደግሞ መደበቅ የለብሽም እንዴ። አረ ኑኑ ምን ሆነሻል? ምን ሆንኩ እንዴ? መልሽልኛ። ቤሉል ደወለ። ደግሞ ምን ተፈጥሮ ነው? እኔ እንጃ። እስኪያንሹ። ሄሎ ቤሉል። ሄሎ መሲ፣ አንዴ ወደ ክፍሌ መምጣት ትችያለሽ? የማላስቸግርሽ ከሆነ ይቻላል። ምን ይዤ ልምጣ? እራት ፈልገህ ነው? አይ አይደለም፣ እንድናወራ ፈልጌ ነው። ነው? እሺ በቃ መጣሁ። ምን ነው ችግር አለ እንዴ እህቴ? አይ ምንም ችግር የለም፣ መጣሁ በቃ። እሺ ሄለኒ እኔም ልጆቼም ምን ያህል እንደምንወድሽ እንደምናከብርሽ ታውቂያለሽ። መናገርም ራሱ አይጠበቅብንም። እንደማየው ከሆነ ደግሞ ይሄ ገባሽ አይመስለኝም። እንዴ እኔ ምን ሆነሻል? ቆይ ለምን እንደዚህ ትያለሽ? መጠየቅ አልነበረብኝም? እኔም እኮ ምንም ነገር ሲፈጠር በድፍረት የምጠይቃቸው እንደ ልጆቹ ስለማያቸው ነው፣ ለሌላ ነገር አይደለም። ተይ ሄለኒ ተይ። ታዲያ ቤት ውስጥ ያሉት የኔ ልጆች ብቻ ናቸው እንዴ? ያንቺም ልጆች አሉ። በዛ ላይ ደግሞ እዚህ ቤት ውስጥ የሚገባ የሚወጣው አይታወቅም። ባለፈው ኑኑን አልሽ፣ አሁን ደግሞ መሰረቴን አልሽ። እንዴ ምንም ቢሆን እኮ ልጆቼ ናቸው፣ ይከፋኛል። አረ ተይን፣ እየቀለል አድርጊው። እንደዚህማ መሆን የለብሽም። ካጠፋው ደግሞ በጣም ይቅርታ።
ያው ከአንቺ የምደብቀው ምንም ነገር የለም ብዬ ነው ከአንቺ ፊት የምጠይቃቸው። በዛ ላይ እኮ ልጆችን ሳልጠይቃቸው ቅርቻ አይደለም፣ እንደው አጋጣሚ ሳይገጣጠም ቅርት ይሆናል እንጂ። አይ ሄለኔ፣ እኔ እንደዛ አይመስለኝም። ወይ ደግሞ ልክ ነሽ። ይህን ሁሉ ቤተሰብ ሰብስቦ መያዝ ቀላል አይደለም። ስለዚህ ደግሞ ከከበደሽ ንገሪንና እኛ እንደምንም ብለን እንውጣ። እኔ ያንቺን መልካምነት ስለማውቅና እንደ ራሴ ስለማይሽ ነው። በዛ ላይ ደግሞ የዛኔ ቤሉል ቤት አግኝቶ ሲሰጠን እንውጣ ስል አንቺ እምቢ ስትይ ለዛ ብለን ቁጭ አልን። እንዴ እኔ ለእናንተ አንሳለሁ ብያለሁ? እባክሽ አታስቀይምኝ አይንዬ። እንደዚህ አይነት ንግግር ጥሩ አይደለም። ስለዚህ ልጆችሽ ልጆቼ ናቸው። በዛ ላይ መሲ የኔ ኃላፊነት ናት። እዚህ ቤት ነው ተቀላቅላ ያደገችው። ስለዚህ የሆነ ደረጃ የማድረስ ግዴታ አለብኝ። ኑኑም ብትሆን የእሷት ናት። በዛ ላይ ደግሞ የአንቺ ውለታ የሚረሳ ነገር አይደለም። እንደዛ ተሆነ ደግሞ ልጆቹን በተነኑ ስትናገሪያቸው ተጨነኩ። እንደ ውጡ ብላ አፋውታ መናገሩ ከብዳት ይሆናል ብዬ ነው። እውነቴን ነው ሄለኔ። እንዴትም ብለን እንውጣ፣ ግድ የለሽ። አሁን እያናደድሽ ነው አይንዬ። ምን ሆነሻል? እኔ እንኳን ለእናንተ ለሌላ ሰው አልተርፍም። እስኪ አስቢው አይንዬ። ቆይ ለምን እንደዚህ ትሆኛለሽ? ሲጀመር በእንደዚህ አይነት ርዕስ ላይ መወያየት የለብንም። የኔ ልጆች ሌባ አይደሉም። በዚህ ደግሞ እኔ ይከራከራሉ። እባክሽ አታስጨንቂያቸው። እሺ ይቅርታ አይንዬ፣ ይቅር በይኝ። እንደዚህ አይነት ነገር በድጋሚ አይፈጠርም። እሺ እንግዲህ ቤሉል በሰላም ነው? መሲ ባለሳሳት እዚህ ቤት እየተፈጠረ ስላለው ነገር ከኔ በላይ አንቺ የምታውቂ ይመስለኛል። እባክሽ አንድ ነገር እንድትነግሪኝ እፈልጋለሁ። ምንድን ነው እሱ? ቤሉል ምን ልንገርህ? ከጀርባ እየተፈጠረ ስላለው ነገር ንገሪኝ። የሆነ የከበደ ነገር አለ። ምንድን ነው እየተፈጠረ ያለው? ማለት ምን ማለት አለው? ቆይ ልትሰጭኝ የነበረው ፋይል በውስጡ ምንድን ነው የያዘው? ለምንድን ነው አባቢ ከመሞቱ በፊት አስቀድሞ ያስቀመጠልኝ? እንደሚሞት አውቆ ነበር ማለት ነው? አይ እንደዛ አይመስለኝም። ግን ያዱን አባቴ የሞተ ጊዜ እኔስ እንደዚህ አይነት ነገር ነገ ቢያጋጥመኝ እያለ ያስብ ነበር። ድንገት ወጥቼ በቀር ልጆች የጣፋንታቸው ምን ይሆናል እያለ ነበር። ወይኔ ጉዴት ሾካካ። ቆይ ምን እያለችው ነው? ምን ለማድረግ እየሞከረች ነው? ወይኔ አምላኬ። እና ለምንድን ነው ጠላቶች ነበሩት ማለት ነው? በዛ ላይ ሄለንን በጣም እንደሚወዳት አውቃለሁ። ይህንን ያልሽውን ፋይል ለምን ለሱ አልሰጣትም? ይደባበቁ ነበር ማለት ነው? ቤሉል እንደዚህ ነው የማልልህ ብዙ ነገሮች አሉ። በይኝ። ለምን አትይኝም? እኔ ሁሉንም ነገር ነው ማወቅ የምፈልገው። ብዙ ነገሮችን እያስተዋልኩ አልነበረም ማለት ነው። ብዙ ነገር እንዳለፈኝ ነው እየተሰማኝ ያለው። ምንም አላለፈህም ቤሉል፣ ተረጋጋ። መሲ ለመሸፋፈን አትሞክሪ። የሆነ የምታውቂው ነገር አለ። እንደዛ ባይሆን ኖሮ ፋይሉን ሄለንን ጠይቃት አትይኝም ነበር። ምን መሰለህ ቤሉል፣ ምን አለበት አውርቼ እስክጨርስ ቢጠብቀኝ። ቆይ የሚወደው ነገር ማድረግ እኮ ቀላል ነው። በቃ ኑኑ የምታደርገውን ነገር አንድ ባንድ ማድረግ። ባልሳሳት የሚወደው እሱ አይነት አለባበስ ነው።
መሰለህ? አንተ የምታየውና ቤት ውስጥ እየተፈጠረ ያለው ነገር አንድ አይነት አይደለም። ተረጋግተሽ ንገሪኝ። ሁሉንም ነገር ማወቅ እፈልጋለሁ። በዛ ላይ ደግሞ ታውቂያለሽ፣ አንቺ ምንም ነገር ብትይኝ አምንሻለሁ። አንቺ በጣም ጥሩ ስርዓት ያላት ሴት ነሽ። እስከ ዛሬ አንድ መጥፎ ነገር ስታደርጊ እንኳን አጋጥመሽኝ አታውቂ። ሁሌም ትክክል ነሽ። በጣም ቀጥተኛና ታማኝ ሴት ነሽ። በይ ንገሪኝ። አውቃለሁ ቤሉል፣ ግን ለጊዜውም ቢሆን ማወቅ የሌሉብህ አንዳንድ ነገሮች አሉ። በትንሹም ቢሆን አንድ ነገር ልንገርህ። ሄለን ምንድን ነው? አታንኳኩኝ እንዴ? እንዴት ሰው ክፍል ዘው ብለሽ ትገቢያለሽ? መሲ ነው ውጭ እፈልግሻለሁ። ችግርሽ ምንድን ነው? እያወራን ነው አይታይሽም? ሲጀመር ወንድ ክፍል ውስጥ ምን ትሰራለች? ሲቀጥል ደግሞ እኔና አንቺ አውርተን አልጨረስንም። ቆይ እሷ እዚህ ምን ትሰራለች? ችግርሽ ከኔ ጋር ነው እንዴ? አንተ አፍህን ዝጋ። እሺ በቃ ሌላ ጊዜ እናወራለን። አይሆንም፣ ወዴትም አትሄጂም። ተነጋግረን ያልጨረስነው ነገር አለ እኮ፣ በኋላ እናወራለን። የሆነ ነገርማ አለ። ሁሉም ነገር የተወሳሰበብኝ ነው። ትንሽኝ የምንነጋገረው ነገር አለ። ውጪ። ስሚ፣ ጌጡን የት እንዳደረግሽው ትናገሪያለሽ። ሲቀጥል ደግሞ ልጄ ክፍል ውስጥ ምን ትሰሪያለሽ? ሴትነትሽን አታከብሪም እንዴ? ምንድን ነው የታናሽ እህትሽ ሲገርመኝ አንቺ ወንድ ክፍል ውስጥ የምትገቢው? እንዴት ቆይ እንዴት እንደዚህ ትኛለሽ? ቤሉል እኮ ወንድሜ ነው። በዛ ላይ አብረን ያደግ ነው። ትንሽ እኮ ነው። የወንድ ትንሽ ሰምተንም አናውቅም እንዴ? ምን ማለት ነው? አፍሽን ዝጊ። መልስ አትስጪ ባለጌ። ትንሽ እንኳን አፍረት የሚባል ነገር አታውቂም? እንደው ምኗ ስድ ባለጌ ነሽ? ምን እያልሽ ነው? ቆይ ስለምን እያወራችሁ ነበር? ምንም አይደለም። ስለኔ እየጠየቅሽ ነበር አይደል? ስላንቺ ምን ብሎ ይጠይቀኛል ብለሽ ነው? አረ ስላንቺ አይደለም። እና ስለማን ነው እያወራችሁ የነበረው? ሌላ እኔ የማላውቃት ሄለን አለች እንዴ? ወይስ እንዴት ነው ነገሩ? ይገርምሻል፣ በር ስር ሆኜ እያንዳንዱን የምታወሩትን ነገር እየሰማችሁ ነበር። ቤሉል አሁን ላይ ስለኔ ጥርጣሬ አድሮበታል። አንቺ ደግሞ ለመናገር እየቋመጥሽ ነበር፣ ግን ደግሞ የረሳሽው አንድ ነገር አለ። አረ እንደዛ አይደለም። ዝም በይ፣ አውርቼ አልጨረስኩም። ዝም ብለሽ አዳምጪ። አንድ የረሳሽው ነገር ምን መሰለሽ? እኔ ሁሉንም ነገር ማድረግ እንደምችል። እኔ ከፈለኩ ቤቱ ሙሉ አቃጥዬ ውጭ ላይ ሆኑና ከሁሉ ሰው እኩል አብሬ ማልቀስ እችላለሁ። ቤቱን ሳቃጥለው ግን ቤቱን ብቻ አይደለም ከነ ሙሉ ቤተሰብሽ ነው እሺ የማቃጥለው። እንዴ እኔ አስተዳደግ ይጠቅመኛል። ምንም ቢፈጠር አልደነግጥም። ሰው እንዴት እንዲወደኝና እንዲጠላኝ ማድረግ እንደምችል በደንብ ጠንቅቄ አውቃለሁ። እኔ ከፈለኩ ደግሞ ቤሉልን ስለኔ ጥሩ ነገር ብቻ እንዲያስብ ማሳመን እችላለሁ። አዎ ትችያለሽ። እንዲሁም ደግሞ እኔ ካልፈለኩ ሙሉ ቤተሰቦችሽ ከባድ አደጋ እንዲደርስባቸው ማድረግ እችላለሁ። እሱን ደግሞ የረሳሽው ይመስለኛል። ስሚ፣ እንኳን ለአንቺ ቤተሰብ ለገዛ ባሌ የማራራ ሰው ነኝ። እሺ፣ እሱን ደግሞ በደንብ አሳምርሽ ታውቂያለሽ። ስለዚህ አርፈሽ እንዳማረብሽ ተሰብስበሽ ቁጭ በይ። ስሚ፣ እኔን ምንም ማድረጋችሁም ከህግም ሁሉ በላይ ነኝ። ስለዚህ ረፊ ደግሞ ቶሎ በይ ይቅርታ ጠይቂኝ። እሺ ይቅርታ። አሁን ደግሞ ጌጡን ስጭኝ ቶሎ በይ። እራስሽ ላይ ችግር አትፍጠሪ። ቶሎ በይ ስጭኝ። እኔ ጌጡን አላየሁትም። መሰረት አታናጅኝ። ቶሎ በይ ጌጡን ስጭኝ። እንዴትም ብዬ ማግኘት አይቀርም። እስከዛ ግን ህይወትሽ ከባድ ይሆናል። ስለዚህ ጌጡን ስጭኝ። እርግጠኛ ነኝ ከአንቺ ውጭ ማንም ሰው አልወሰደው። እትዬ እኔ አልወሰድኩትም። ደግሞ ምን ያደርግልኛል? አልነካውም። እኔ በእውነት እሱን ራስሽ በገዛ እጅሽ ይቅርብኝ እሺ ብለሽ ስትሰጪኝ ይገባሻል። ስሚ፣ አንድ ነገር ለማድረግ ብትሞክሪ አንቺ ነው ያድርገኝ። ከቤተሰብሽ ውስጥ የምትወጂውን አንድ ሰው ታጫለሽ። አይ ምንም አላደርግም። እናያለን። ፈጣሪ ሆይ ተመስገን፣ አወጣኝ። ይቺ ጭራቅ እንዴት ነህ? ሰላም ነው? የታለ ፎቶ? የተሳሳተ ሰው እንደሆነ የተቀበልኩት። አዎ ራሷ ናት። ምን ነው አላወራሃትም እንዴ?